በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ ለአቡነ አረጋዊ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ቅዱሳን ዓመታዊና ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት፣ የቅዱሳን ታሪክ ወደ እናንተ የሚደርስበት ቻናል ስለሆነ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። የጻድቁ የአቡነ አረጋዊ አባት ይስሐቅ እናቱም ምድና ይባላሉ። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። እግዚአብሔር አምላክም የተባረከ ልጅ ይሰጣቸው፣ እርሱም አቡነ አረጋዊ ነው። እግዚአብሔርን መፍራት ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳድጉት። እርሱም በመንፈስ ቅዱስ ኃይል እየጸና ይበረታም አደገ። ሚስት ያገባም ዘንድ አጩለት። ጻድቁ አባታችን አቡነ ዘሚካኤል ወይንም አቡነ አረጋዊ ፈጽሞም እምቢ አለ። ከብዙ ዘመን በኋላ ከሮም ወደ ግሪክ ሀገር አባ ጳቁሚስ የሚኖርበት ዳውናስ ወደምትባል ገዳም የምንኩስና ልብስ ይለብስ ዘንድ ሄደ። አባ ጳቁሚስንም አገኘው። አባ ጳቁሚስም ልጄ ሆይ አንተ የንጉሥ ልጅ እንደመሆን መጠን የመንግሥት ወራሽ ነህና መንኩስ ለመኖር ይቻላልን አለው። ብፁዕ አባታችንም አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማይታለፈውን የማትጠፋውን ዘላለማዊት መንግሥት ወርስ ዘንድ እፈልጋለሁ አለው። በፈተናም ከጸናም በኋላ በ14 ዓመቱ በጳቁሚስ እጅ የምንኩስና ልብስ ለበሰ። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። ከዚህም በኋላ በጾም በጸሎት ተጠምዶ ኖረ። እድሜው አነስተኛ ሲሆን ስለ ጥበቡ፣ ስለ ምክሩና በእውቀቱ የልጅ አዋቂም ስለሆነ አረጋዊ ተባለ። የጻድቁ ዜና በአገሩም ተሰማ። እናቱ ንግሥት ዕድና እርሱ ወዳለበት መጥታ መነኮሰች። በሴቶችም ገዳም ገብታ መኖር ጀመረች። በሴቶች ገዳም ገብታ መኖር ከጀመረች በኋላ ጌታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለድንግል ማርያም ሥርዓት ይሆናት ዘንድ በቃል ኪዳን እንደሰጣት ከቅዱሳት መጻሕፍት ታገኘች። በኢትዮጵያም ፍቅር ልቡ ተነደፈ። ማንም ሰው ሳያውቅበት 2 ደቀ መዛሙርቶቹን ይዞ ቅዱስ ሚካኤል እየመራው ንጉሡና ጳጳሱ ካሉበት አክሱም ከተማም ደረሰ። ከዚያም ጥቂት ቀን ከተቀመጠም በኋላ ተመልሶ ወደ ሮም ሄደ። በኢትዮጵያ ባይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹም ነገራቸው። እርስ በርሳቸውም እኛም ወደዚች ሀገር መሄድ አለብን ተባባሉ። ያላቸውን የመገልገያ ዕቃም ይዘው ከታቦቶቻቸውና
ከካህናቶቻቸው ጋር ንዋያተ ቅድሳትንና መጻሕፍቶችን ይዘው ከመሰሉ ወንድሞቻቸው ጋር አባታችን ዘሚካኤል እየመራቸው ንጉሡና ጳጳሱ ካሉበት አክሱም ከተማም ደረሱ። ወንድማቸው ይስሐቅም በሮም ከነገሰ ከ7 ዓመት በኋላ መንግስቱን ትቶ ወደ አክሱም መጣ። በዚያን ጊዜ እንደነሱ አመነኮሱት። በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ድንቅ ድንቅ ታምራትን እያደረጉ ቆዩ። መላእክት ዘወትር ባለመለየት ይጎበኟቸዋል። ጌታችን ኢየሱስ ክርስቶስም ዘወትር እየተገለጠ ይጎበኛቸውም ነበር። ያንዳንዳቸውም የሃይማኖታቸውን ኃይል አሳዩ። ከነርሱ መካከልም ተራራ ያፈለሱ፣ ባሕርን ከፍለው ደረቅ መንገድ ያደረገው፣ ስንዴው ተዘርተው ወዲያው ለ9 ሰዓት መስዋዕተ ቁርባን ያደረሱም አሉ። የኢትዮጵያ ምድር በእነዚህ ቅዱሳት ኪደተ እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። አባታችን ዘሚካኤልም የበላይ ጠባቂያቸው ወይንም መሪያቸው አደረጉት። ለብቻቸውም ለመኖር ተስማሙ። በዚያን ጊዜ መሪር እንባ እያነቡ ለየራሳቸው ተለያዩ። አባታችንን ስሙን አረጋዊ ብለው ሰየሙት። ብለህ አዋቂ ማለት ነው። አባታችንም ወደ መረጠው ቦታ ሲሄድ ከዛፍ ጥላ ስር አረፈ። እርሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅድስት ቦታ ዳሞን ባያት ጊዜ 3 ጊዜን ሰገደ። በተራራዋ ስር ለመኖር ወደደ። ነገር ግን ወደ ተራራው መወጣጫም አላገኘም። ተመልሶ ወደ ሌላ ተራራ ሄዶ ሌሎችንም አማረጠ። ነገር ግን እንደ ደብረ ዳሞ የበረከት ቦታም አላገኘም። ተመልሶ ወደ ደብረ ዳሞም ሄደ። በዚያም የምንጭ ውሃ አገኘ። ውሃውን እየተንከባከበች የሴት መነኮሳቶችን ታስተዳድር ዘንድ እናቱ ቅድስት ዕድናን አስቀመጣት። ይችንም ደብረ በዓል ተማላት። ትርጓሜውም የእናቴ ማረፊያ ማለት ነው። በዚያም ሲሄድ ጠፍጣፋ ድንጋይ አገኘና ከዚያ ላይ ትንሽ ምንጣፍ አነጥፎ ተቀመጠ። በትሩንም በድንጋዩ ላይ አቆመ። በተነሳም ጊዜ ደቀ መዝሙሩ ማትያስ በትሩንና ምንጣፉን ባነሳው ጊዜ ያች ድንጋይ ቁመቷም ጎኗም ልክ እንደዛች ምንጣፍም አይነት ቅርጽ አወጣች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅ የማይለወጥ ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ ከዚያ የደረሰ ሁሉ ይሳለማታል። ከዕለታትም በአንደኛውም ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተዥጎረጎረ ሐረግ ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይም ከቆየ በኋላ ቅዱስ ሚካኤልም ተገልጦ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቃል አለው። አባታችንም ከዚያ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን ጠይቅ ዘንድ እወዳለሁ አለው። ሊቀ መላኩም ወደ ተራራው የምትወጣበትን እግዚአብሔር እስኪልክል ድረስ በዚያ ታገስም አለው። አባታችን አቡነ አረጋዊ በተራራው ፍቅር ልቡም ስለተነደፈ አዘነ፣ አጥብቆም አለቀሰ። የእግዚአብሔር መልአክ
ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞህ አትፍራ፣ ስልጣን ተሰጥቷል። በአረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣ ዘንድ በገመድ ፋንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር የሚልክልሃል አለው። እርሱም በጾም በጸሎት 2 ሱባዔ ወይንም 14 ቀን በዚያ ተቀመጠ። የታዘዘውም ዘንዶ በ3 ሰዓት ውስጥ መጣ። ከዘንዶው ጅራት ላይ ወጥቶ በቅጽበት ከተቀደሰውም ተራራ ጫፍ ላይ ደረሰ። እንደዚህም 3 ጊዜ ሰገደ። ስለዚህም ደብረ ሃሌሉያ ብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባረከ፣ መብላትም ጀመረ። ዳቦዋም ግማሽ ስትሆን ጠገበ። የዳቦውን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ቀርጾም አስቀመጠ። ይቺ ምልክት እስከ ዛሬም ድረስ አለች። ደቀ መዛሙርቶቹም ከላይ ወደ ታች የሚወጡበትን መሰላል ሰሩ። ብፁዕ አባታችን አቡነ አረጋዊ መጠነኛ ቤት ሰራና አብሮ ይዞት የመጣውን ታቦት በውስጡም አስገባ። ስለ ቁርባን ወይንም ስለ መስዋዕቱ እግዚአብሔርን ለመነ። እግዚአብሔርም ልመናውን ሰምቶ የሚያስፈልገውን ሁሉ መላእክተ ሰማይ ይዘውለት ወረዱ። ለመኖሪያው ትንሽ ባትን አገኘ። በዚያም ያለምንም መኝታ በጾምና በጸሎት በስግደት በትጋትም ተቀመጠ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎቱ ኃይል ይፈውሳቸዋል። ያላመኑትን ያስተማረ አሳመናቸው። ለዚያች ሀገር ታላቅ ብርሃንን አበራላት። ፊናስ የተባለ የሐማርያው ንጉሥ በናግራን ሀገር ያሉ ክርስቲያኖችን ገደለ። አብያተ ክርስቲያናቱንም ሁሉ አቃጠለ። የቁስጥንጥንያው ሊቀ ጳጳስ ጢሞቴዎስ በናግራን አገር ስለተፈጁት ክርስቲያኖች መልእክት ወደ ኢትዮጵያ አክሱም ንጉሥ ወደ አጼ ካሌብ ዘንድ ላከ። ንጉሡም ወደ አባታችን አቡነ አረጋዊ አባቴ ሆይ በጸሎት አስበኝ። የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልም ታሰጣለች፣ በጠላትም ላይ ድል ታቀዳጃለች ብሎም ላከበት። አባታችንም እግዚአብሔር ይርዳው። አጼ ካሌብም ወደ ቤተ ክርስቲያን ሄዶም ጸለየ። ጥሩን አዘጋጅቶ ዘመነ። በእግዚአብሔር ቸርነትና በአባታችን ጸሎት በድል አጠናቀቀ። እግዚአብሔርንም አመሰገነ። አባ ጰንጠሌዎን ገዳም ገብቶ መነኮሰ። ኢትዮጵያዊው ንጉሥ አጼ ካሌብ የዓለም በመናቅ በበረሃ ዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎም ኖረ። ግንቦት 20 ቀንም አረፈ። ከዚያም የአጼ ካሌብ ልጅ አጼ ገብረ መስቀል ነገሰ። ወደ አባታችንም ሄዶ ሀገሩንና ሕዝቡን እንዲባርክ አጥብቆም ልማልደው። አባታችንም እንደ ቃል ይደረግ አለው። መልሶም አጼ ገብረ መስቀል አባታችን አቡነ አረጋዊን በየትኛውም ቦታ ላይ ቤተክርስቲያንን አሳንጽ፣ እንዲሁም እሰራ ዘንድ ተፈቅዶልሃል አለው። አባታችንም ቤተክርስቲያን የሚሰራበትን ቦታ አሳየው። ንጉሡም አጼ ገብረ መስቀል በተባለውን ቦታ ላይ ቤተክርስቲያኑን አሳምሮ አሳነጸ። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ቅድስት ድንግል ማርያም በሷም ስም የተሰየመች በወርቅና በብር የተጌጠች ታቦትን አስገባ። ንጉሥ አጼ ገብረ መስቀል ከተራራው ላይም ሲወርድ ለቤተ ክርስቲያኑ ማሰሪያ የሆነውን መወጣጫ መሰላል ላፈርሰው ብሎ
አባታችን ጠየቀ። አባታችንም አፍርሰው አትተው፣ ነገር ግን ስለ ዘንዶው ጅራት ፈንታ ሰዎችም ይወጡበት ዘንድ ገመድን አብጃለሁ። ንጉሡም አባታችን አቡነ አረጋዊ እንዳዘዘው አደረገ። ስለዚህም ደብረ ዳህመም ተብሎ ተሰየመ። የአባታችንን የጻድቁን ዜና ሰምተው አስኬማ ያቃደዳቸው ወይንም የመነኮሳቸው ዘንድ ወደ እርሱ ብዙዎች ይመጣሉ። ለመመንኮስ የወደደ ሁሉ በተራራው ግርጌ ወዳለች ወንዝም ውሃ ወስደው ያጥቡታል። ከዚያም ወደ ተራራ ያወጡትና ያመነኩሱታል። ያችም ወንዝ ውሃም ማይ መጠመቂያም ትባላለች። እስከ ዛሬም ድረስ በዚያ ስም እየተጠራቻለች። ጻድቁ አቡነ አረጋዊ በብዙ ተጋድሎም ኖረ። እናቱ ድና ጥር 4 ቀን አረፈች። አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ብዙዎችን የሃይማኖት ትምህርት አስተማረ። ልጆቹም አንደበተ ርቱዕ በዚያ የተመሰከረ ልጆቹም እንደበዙ በተመለከተ ጊዜ በየወገናቸው አዛዥ ሾመላቸው። ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊትም ተገልጦ ከድካም ወደ እረፍት ከሐዘንም ወደ ደስታ ወዳለበት ከአሳር ወደ መቃብር ወደዛች ክብርት ቦታ በታላቅ ደስታ ወስድ ዘንድ ወደ አንተ መጣው። መታሰቢያን ያደረገ በጸሎትም የተማሰነውን እነዚህንም ሁሉ እኔ በመላእክት ፊት ሞገስን በባለሟልነትን ሰጠዋለሁ። በስም በተሰራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን ሰማዋለሁ። ቤተ ክርስቲያንን ለሰራ 12 የብርሃን አዳራሽ አዘጋጅቼለታለሁ። የገድልን መጽሐፍ በመታመን በንጽህና አድርጎ በቤቱ ያስቀመጠ የወረርሽኝ በሽታ ወይንም ቸነፈር በቤቱ አይገባም። ድንገተኛ የሰውና የእንስሳት ሞት አይደርስበትም። የእህል ችግርም አይኖርበትም። ከሁሉም ይልቅ የሞት ጥላ አያርፍብህም። መልአከ ሞትም ሊያስደነግጥ አይችልም። እንደ ነቢያቶች ኤልያስ እናም ሄኖክ ትሰወራለህ ብሎ ቃል ኪዳኖችን ገባለት። አባታችንም ጌታዬ ሆይ መታሰቢያዬን ያደረገ የገድሌን መጽሐፍ ያጻፈ በጸሎቴም የተማጸነ እስከ ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳንም ገባለት። ዳግመኛው በስምህ በተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረ ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌም ሰጠው አለው። ይህንን ነገረው። በኋላ በኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ደቀ መዝሙሩ ማትያስን ጠርቶ ጌታችንም ተገልጦ የሰጠውን ቃል ኪዳንና ይህን መጽሐፍ ተጽፎ ለልጅ ልጅ መታሰቢያውን ዘንድ ነገረው። ወንድሞቹ ደቀ መዛሙርቶችን እንዲሰበስብ አዘዘው። ማትያስም እንደታዘዘው አደረገ። አባታችን አቡነ አረጋዊም ከባቱ በመውጣት እንደተለመደው በመካከላቸውም ተቀምጦ አስተማራቸው። ቀጥሎም ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህንን ቃል በሰሙ ጊዜ ከአባታችን እግር ስር ወድቀው መሪር እንባን አለቀሱ። ክቡር አባታችን አቡነ አረጋዊ ማረጋጋቸው። ጻድቁ አባታችን አቡነ አረጋዊ የእርጅና ዘመኑን ደረሰ። በ99 ዓመትም በሆነም ጊዜ በጥቅምት 14 ቀንም ተሰወረ። በዚያም ከመቋሚያና ከጸናጽል በስተቀር እንዲሁም ከመስቀል በስተቀር ምንም የተገኘ የለም።
የአባታችን የአቡነ አረጋዊ ረድኤቱ በረከቱ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ